በብልጣብልጥነት የእግዚአብሔር መንግሥት አይወረስም፣ ጸጋ እግዚአብሔር አይወረስም። አንዳንዱ ሰው ደግሞ ሊሰርቅ ሲሄድ ጊዮርጊስ ተከተለኝ 10 ሺህ ብር አመጣለሁ ለቤተ ክርስቲያን ይላል አይደል? እግዚአብሔር በልክ ኃጢአት የሚሰራን ሰው አይምረው። ማወቅ የሚገባችሁ አሁንም በቶሎ መመለስ አለበት። መጻሕፍት አይጣሉ። ሰው ከመጽሐፍ ጋር ሲጣላ መጻሕፍት ተጣልተው ይመስለዋል ይላል አንዱ መጽሐፍ ቅዱስ ታንቆ ሞተ ይላል፣ አንዱ መጽሐፍ ቅዱስ ግንባሩን ተመቶ ሞተ ይላል። የቱ ነው ትክክል ይባል? ሁሉም ሆኗል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚሄድበት ነገር ሁሉ እናቱ እመቤታችን አትለየውም ነበር። በአምላክ መንበር ፍጡር አይቀመጥም። ድንግል ማርያም ደግሞ የማን መንበር ናት? የአምላክ መንበር ናት። የክርስቶስ ዙፋን ናት። አብ ከወልድ በፊት ልጅ የለውም፣ ከወልድ በኋላም ከወልድ ሌላ ልጅ የለውም። እንደ ወልድ ያለ ልጅም የለውም። ሰው በሰባት ጋኖች ውስጥ ጠጅ ቢጠምቅ ከሰባቱ ጋኖች አንድ ብልቃጥ መርዝ ቢጨምርበት ምን ይሆናል? ይገድለዋል። ሰው ዕድሜ ዘመኑን መልካም ሲሰራ ኑሮ አንድ ቀን የሰራው በደል ሙሉ መልካም ነገሩን ያበላሽበታል። ስለዚህ እግዚአብሔር በደላችን በይቅርታ ይደመስስና መልካሙን ነገራችን ይቀበላል። እንዲህ ብለን የምናመሰግነውም ስለዚህ ነው። በደላችን ይቅር ብለህ መተላለፋችንም ይቅር ብለህ ኃጢአታችን ደምስሰህ በምሕረት ይቅር በለን። ያላንተ ምሕረት መዳን የሚቻለው ፈጽሞ የለም ማለታችን ነው። በእግዚአብሔር ቸርነት እንድናለን የምንለው ቀድሞ አሁን የምንድንበት የክርስትና መሰረት የተሰጠን ዓለም ሁሉ በአንድ በአዳም ተመልከቱ። የኃጢአት ጨንገር ልክ ተመልከቱ። ጨንገር ወይም በትር ከአንድ ዛፍ ተቆርጦ ብዙ ከብቶችና ብዙ በጎች እንደሚነዱበት ሁሉ የኃጢአት ጨንገር ከአንድ አዳም ተገኝቶ ዓለም ሁሉ ተጎዳበት ይላል ቅዱስ ጳውሎስ ሮሜ ምዕራፍ 5 ላይ። ዓለም ሁሉ በአንድ ሰው በደል ተጎዳ፣ ሞተ። የበደሉትንም ያልበደሉትንም ሞት ገዛቸው። ከዚያ ምን አለ? እንዲህ ብሎ ይናገራል ቅዱስ ጳውሎስ፣ የእግዚአብሔር ቸርነት በበደላችን ልክ አልሆነብንም፣ ለእግዚአብሔር ጠላቶቹ ስንሆን በልጁ ሞት ይቅር አለን። ለጠላት የሚሞት ሰው ይገኛል ብላችሁ ነው አለና ቅዱስ ጳውሎስ። ለጠላት ተውት፣ እንደው ለወዳጅ የሚሞትስ ይገኛል ብላችሁ ነው አለ ቅዱስ ጳውሎስ። ለወዳጅ የሚሞት እንኳን አይገኝም አይደል እንዴ? ለእናቱ የሚሞት ልጅ አሁን ይገኛል? ኧረ ዛሬስ መግደሉን በተው። ለልጅ የምትሞት እናትስ እናት እንኳን ትገኝ ይሆናል፣ እናት እንኳን ትሞታለች። ግን ለወዳጅ የሚሞት ሰው እንኳን ማግኘት ከባድ ነው አለ። እግዚአብሔር ግን ለጠላቶቹ ሞተ ይላል። እግዚአብሔር ወልድ እግዚአብሔር አብ ደግሞ በልጁ ሞት ታረቀን። ስለዚህ አለ በእግዚአብሔር ቤት ለመግባት ሞገስና ድፍረት አለናል። በልጁ በኩል ምን ማለቱ ይመስላችኋል? እርቁ የጸና እርቅ ነው ማለቱ ነው። የጸና እርቅ አያችሁ። ሰው እናቶቻችን በልጃቸው ከማሉ ውሃ አይቀምሱ። የልጄን ሥጋ ካሉ በቃ እዚያ በኋላ ነገር የለም ማለት ነው። የልጃቸውን ጸጉር ከጨበጡ እናቶቻችን ቁርጥ ነገር። በልጅ የተወሰነ ውሳኔ፣ በልጅ የታረቁት እርቅ አይፈርስም። እግዚአብሔርም በአንድ ልጁ ታርቆናልና ፍጹም እርቁ ታርቆናል። መታረቃችን ብቻ አይደለም የሚያስደስተን፣ የታረቀን በአንድ ልጁ ስለሆነ በዚህ ደግሞ እንመካለን እንጂ ይላል ቅዱስ ጳውሎስ። ስለዚህ እንዲታረቀን ያደረገው እርቅን እንዲጀምር ያደረገው ቸርነቱ ስለሆነ በጸጋው አዳነን እንጂ እኛማ ሰው እንዲሆን የሚያደርግ ምን ነገር ነበረን ማለቱ ነው እንጂ አሁን ተጎልተህ እንደ ድንጋይ ዝም ብለህ ትጸድቃለህ ማለት እንዳይመስላችሁ። ስለዚህ ሁሉም ሰው ዘርቶ የደከመበትን ያጭዳልና ሥራ ሰርተን እንድንጠቀም አምላከ ቅዱሳን ይርዳል። ቅዱስ ጳውሎስ ለፊልጵስዩስ ሰዎች ሲነግራቸው እንዲህ ነው ያለ፣ መልካም ሩጫ ሩጫለሁ፣ መልካም ገድል ተጋድያለሁ፣ አክሊል ይቆየኛል። ለሮጣ አክሊል ይገባዋል። ለሮጣ አክሊል ይገባዋል፣ እኔም ስለተጋደልኩ አክሊል ይጠብቀኛል። አያችሁ፣ አክሊል ተመልከቱ። ሳይጋደሉ ድል ሳይነሱ አክሊል መጠበቅ ዘበት ነው፣ አይገኝም። አርበኛም ተጋድሎ ነው የሚሸለም አለ ቅዱስ ጳውሎስ። ለዚህ ደግሞ አንድ ጥቅስ አይጠፋም። ለሮጠ ለቀደም አይደለም እግዚአብሔር ለማረው ነው እንጂ ይላል ጳውሎስ። ይላል ደግሞ እዚህ አንዱ ለሮጠ አይደለም እግዚአብሔር ለራራለት ነው እንጂ ለሮጠ አይደለም ይላል። ቅዱስ ጳውሎስ ደግሞ ሩጡ ብሏል። እንደው እኮ ይገርማል። ዕብራውያን ምዕራፍ 12 ቁጥር 1 ሳነቡ የእምነታችን ፊት አውራሪ
የእምነታችን ራስ ክርስቶስን እያየን እንሩጥ ይላል። እንሩጥ ይላል ደግሞ መልሶ ለሮጥ አይደለም ይላል። ችግር ተፈጠረ እዚህ ላይ። መጻሕፍት አይጣሉ። ሰው ከመጽሐፍ ጋር ሲጣላ መጻሕፍት ተጣልተው ይመስለዋል ይላል አንድ ሊቅ። ምን ማለት ነው ታዲያ? ለሮጥ አይደለም የተባለ በብልጣ ብልጥነት የእግዚአብሔር መንግሥት አትወረስም ማለት ነው። በብልጣ ብልጥነት ለሮጠ አይደለም ማለት ነው። እንደ ይሁዳ ላለው ማለት ነው። ይሁዳ ጌታን ይወደው ነበር፣ ይጠላው ነበር። ምዕመናን ምን ማለታችሁ ነው? ዝምታችሁ አናውቅም ነው? ችግር የለም እሺ፣ እኔ እመልሰዋለሁ። ይሁዳ ጌታን ይወደው ነበር፣ ግን ሳንቲም የሚወድ ነበር ነው ችግሩ። ሁለቱ ደግሞ አንድ ላይ አይሄዱ እና ሲሸጠው ጌታን ጠልቶት አይደለም ይሸጠው። የሚገርመው 30 ብር ልብላና እሱ መቼም ሁልጊዜ አምላክ ነው፣ ተሰውሮ ያመልጣል። መልሼ መምሬ ጋር እቀጥላለሁ ብሎ ነው የጅል ነገር። ብሯን ልብላና መልሼ እሱ አምላክ ስለሆነ እንደ ሌላ ቀኑ ይሰወራቸዋል። እዚያ ሲያመልጥ መምህር ደህና ዋልክ ብዬ መልሼ መምሬ ጋር እቀጥላለሁ ብሎ ነው። አሁን ዛሬ እንዴት የዛሬው ስናመሳስለው ንስሐ ገባበታለሁ እያልን እንደምንሰራው ኃጢአት ማለት ነው። እናዘዝበታለሁ፣ ችግር የለም። እገሌውን እንዲያው መሀል አናቱን ብዬ ወዛው እናዘዘዋለሁ። የተካዳለ ሰው በብልጣ ብልጥነት አያችሁ። ይቺ ተንኮላ ደግሞ አንዳንድ ሰው ምን ይላል? ችግር የለም ለጊዜው ሁለት ማርያም ነበር ፋጡማ ተባል፣ ችግር የለም። ክብረ ሥላሴ መሐመድ ተባል፣ በቃ ካድና ከዚያ ገዳማትን ታሰራለህ ብር ሰርተ ይላል ማለት ነው። ሰው እንደዚህ ያለ ነገር የለም። በብልጣ ብልጥነት ከዚያ ሳትበቁ ይገላችኋል። እግዚአብሔር በልክ ኃጢአት የሚሰራን ሰው አይምረው። ማወቅ የሚገባችሁ አሁንም ቦታው ነው መመለስ አለበት። ከዛ ይሁዳ በብልጣ ብልጥነት መዳን ፈለገ። ጌታን ሸጠ። ኋላ ተያዘ። ኋላ ሲገርፉት ሲያዳፉት አየ። እኔ የእውነት አይሆንም ብዬ ነው እንጂ መምህሬን መች 30 ብር ሸጥ ነበረ። ወይኔ ንጹሕ ደም አሳልፌ ሰጥቻለሁ፣ ወዮልኝ ለኔ እንኩ ብራችሁም ብሎ ሰጣቸው። እኛ ምን ጨነቀን እንኳን እሱን ሰጠን እንጂ አንፈልግም፣ የደም ዋጋ ነው፣ ወዲያ ወስደህ ጣል አሉት። ሄደና ምን አደረገ? ታንቆ ሞተ። ኃጢአት እንዲህ ነው የሚያደርገው፣ ራስን ያሳጣል። ታንቆ የሞተው ግን ደግሞ እንደዚሁ በብልጣ ብልጥነት ነው። ስለዚህ ተሰቅዬ ሲኦል ገብቼ ሲኦል የገቡትን አወጣለሁ ሲል ስለሰማሁት ቀድሜ ለምን ሲኦል አልቆየውም ማለት ታንቆ ሙቶ ሲኦል ቆይቶ ከዛ ጌታ ከመሞት በፊት ሲኦል ይገባና ጌታ ሙቶ ሲኦል ገብቶ ሲያወጣ ሊወጣ ማለት ነው። ከዚያ ምን አደረገ ተመልከቱ። ሊራቀቁ ሲወዱ ሰነፉ አለ ቅዱስ ጳውሎስ፣ ሞኝ ሆነዋል። ከዚያ በኋላ ምን አደረገ ጌታ? ዛፊቱ ኧረ ተው ይሁዳ፣ ጴጥሮስም ክዶት ድኗል፣ ተው እባክህ ንስሐ ግባ ብትለው አልሰማም፣ እንደ በለዓም አህያ። ኋላ ዛፊቱ እምቢ ቢላት 3 ጊዜ ነግራው እምቢ ቢላት ታጨችው። ተመልከቱ። ፈጭታው ሳለ ሆዱ ተዘረገፈ። ያንን አፋፍሶ ታጥቆ ሄዶ አንድ ቤት ገባ። በዚያ እየታመመ ያስታመሙት ሰዎች ሲሉ ሳይሞት ቀረ። እያችሁ ጌታ ተቀድሞ ሞተ፣ ተነሳ፣ ጭራሽ አረገ። አንተ የሰቀልከው ሰው እኮ አረገ አሉት። እኔን ሳያወጣኝ ብሎ መር ብዬ እወጣለሁ ሲል ቢያወላድፈው ደግሞ ግንባሩ ተፈጥፍጦ ሞተ። እና መጽሐፍ ቅዱስ አንዱ መጽሐፍ ቅዱስ ታንቆ ሞተ ይላል፣ አንዱ መጽሐፍ ቅዱስ ግንባሩን ተመቶ ሞተ ይላል። የቱ ነው ትክክል ይባል? ሁሉም ሆኗል ነው። አንድ ቀን ታንቆ ፍጹም ሳይሞት ቀረና አፋፍ ሰው ወስዶ ሰዎች ሲያስታምሙት ደግሞ ደንግጬ እወጣለሁ ሲል ደግሞ ቢወርድ ግንባሩን ሆኖ ሞተ። ለቀደም አይደለም የተባለው ለዚህ ነው። በብልጣ ብልጥነት የእግዚአብሔር መንግሥት አትወረስም። አሁን ዘመን ያለው ሰው በብልጣ ብልጥነት ባለፈው ሰምታችሁ ታላደሰው ኢትዮጵያ ልትጠፋ ነው ብሎ የማይነቅዝ እህል እየገዛዛ ነበር አይደል? እየገዛዛ ያችን እያስቀመጠ ብቻውን ሊበላ እኮ ነው። እንዲሁ ወይ ሰው እናንተ እንዲሁ ይገርማል እኮ ያችን ገዛዝ አስቀምጦ ሊድን። ይህ በብልጥነት እናንተ ልትተርፉ ማለት ነው። ያልሰማው ሰው ሊያልቅ ማለት ነው። እንዲያውም እኔ እግዚአብሔር መቅሰፍት አለመጣም እንጂ ቸር ነው እንጂ ቢያመጣ ኑሮ መጀመሪያ የሚፈጃችሁ እናንተ ነው የሚመስለኝ። ምክንያቱም ለሰው ባለማዘን ለራሳችሁ ብቻ ስታስቡ ስለነበር ማለት እንዲህ ያለ ስግብግብ ሰዎችን ነው መጀመሪያ እግዚአብሔር የሚያጠፋው ማለት። አሁን ሰው ተመልከቱ፣ ምዝገባ ላይ ነው ታውቃላችሁ አይደል? የተመዘገበ ነው። ኢትዮጵያ ወደፊት ትጠፋ ስለሆነ የኢትዮጵያ ትንሣኤ ስለተቃረበ ተመዝገብ ተብሎ እየተመዘገበ ነው። አሁን ቢመራችሁም ደግሞ አለ የኢትዮጵያ የዓለም ብርሃን የሚባለው ማህበር ማለት ጎንደርም ሞልቷል። አሁን እዚህም ውስጥ ማህበሩ ይኖራል።
አይዟችሁ አትቆጡ ወንድሞቻችሁ፣ ዝም ብላችሁ ስሙት። እሺ ቢመራችሁም ግን እኔ መናገሬን አልተውም። ስለዚህ ተመልከቱ፣ እናንተ ተመዝግባችሁ ያችን ቀይ ቢጫ አረንጓዴ አድርጋችሁ መንደር ላይ ዳቦ ገዝታችሁ ያችን ዳቦ በልታችሁ እናንተ ብቻ ልታመልጡ፣ ሌላ አምላክ የለውም። ኢንተርኔት የማይጠቀመው ገበሬ ገደል ይግባል። እናንተ በኢንተርኔት ተጠቅማችሁ ልድኑ ማለት ነው። ይሄ ነው እንደዚህ ያለው ነው ማያጸድቀው ማለት ነው። በብልጣብልጥነት የእግዚአብሔር መንግሥት አይወረስም። ጸጋ እግዚአብሔር አይወረስም። ሲሞን መሰር የሚባል ጠንቋይ ሐዋርያት እጃቸውን እየጫኑ ድውይ ሲፈውሱ፣ ጋኔን ሲያወጡ፣ ለምጽ ሲያነጹ፣ ሙታን ሲያነሱ አየና እናንተ እኔም እንደነሱ ልሆን አለ። በብልጠት አላይደና ለሐዋርያት ብር ልስጣችሁና እንደናንተ አድርጉኝ አላቸው። የእግዚአብሔርን ጸጋ በገንዘብ ልትገዛው ትወዳለህን? አንተም ገንዘብህም ትጠፋላችሁ አሉት። እንዲህ ካላችሁማ በጥንቆላ ነው ግደው የለ ብሎ ጠንቋይ ሆነ። ኋላ በጥንቋይ በብልጣብልጥነት አላገኘው ሲል ደግሞ በጥንቆላ ጀመሩ። ከዚያ ኋላ በጥንቆላ ጀምሮ አንድ ቀን ምን ይላል? ጴጥሮስና ዮሐንስ የሚሰብኳችሁ አምላክ እውነት አይምሰላችሁ ብሎ ቆይኔ አርጌ ላሳያችሁ፣ ክርስቶስ አረግ ቢሏችሁ ማረግ ቁም ነገር ነው እንዴ? እኔ አሁን አርጋለሁ ብሎ ተነስቶ ጭልጥ አለ። በዚህ አሁን እዚህ አንድ ሰው መጥቶ አባ ገብረ ኪዳን የሚለው ቃለ እግዚአብሔር ትክክል ነው፣ እኔ ነኝ ትክክል ብሎ አሁን እዚህ መካከል ቢያርግ እኔን በድንጋይ አትወግሩኝም? ትወግሩኛላችሁ። እናንተን ማመን አደመቀው ዘፋኝ እኮ ናችሁ እናንተ። ስለዚህ ምን አደረገ? ወጥቶ ሄደ። እኔ እኮ እግዚአብሔርን የማመሰግነው እንደዚያ ያለ የሐሰት ታምር በዚህ ዘመን አለመደረጉን አመሰግነዋል። ይደረግ እኮ አንድ ሰው እኮ እዚያ ይገኛል። ወጥቶ ሄደ። ኋላ ይሄ ሰውዬ ከፍ አለ። እንዴት ነው አሉ። ታውት ከፍ ይበል፣ በደንብ ከፍ ይበላል። ካፍ ጨራ አረ ሰውዬ ተሰወረ፣ ወደ ደመናው ሊጠፋ ነው አሉ። ጭጨምር በደንብ ከፍ አለ። ሰው ዝቅ ካለ ቦታ ከሚወርቅ ከፍ ካለ ቦታ ከሚወርቅ ስብራቱ የሚጨምር ከየት ቢወርቅ ነው? ስለዚህ በጣም ከፍ አለ። ዝም አሉት። ቅዱስ ጴጥሮስ አንድ ጊዜ ሲያማትም ወርዶ ተንቆጫቁጮ አጥንቱ ለመለቀም ሳይበቃ ሞተ ማለት ነው። የብልጣብልጥነት ክርስትና የሚባለው እንደሱ ነው። አንዳንዱ ሰው ደግሞ ሊሰርቅ ሲሄድ ጊዮርጊስ ተከተለኝ 10 ሺህ ብር አመጣለሁ ለቤተ ክርስቲያን ይላል አይደለም? ይሄ ነው ደግሞ ማለት ነው የብልጣብልጥነት ክርስትና የሚባለው በዚህ ነው ማለት ነው። እዚህ ያለ በብልጣብልጥነት ከዚያስ ደግሞ አንዳንዱ ምን ያደርጋል ደግሞ እድሜ ዘመኑን ኃጢአት ሲሰራ ይኖርና እንደምንም ብሎ ግሸን ይሄዳል። ተለያየን ላይ በቃ ታጥቤ መጣሁ ያባለ ነፃ ነኝ ይላል። ኧረ በብልጣብልጥነት እናንተ ሄዳችሁ እዚያት 40 ዓመት ስትበድልን አንድ ቀን እዚያ ታጥበደ እንደዚህ ያለ ነው በእውነቱ። እግዚአብሔር ሁሉን ጠንቅቆ የሚያውቅ የቅዱሳን ቃል ኪዳን ያለ ንስሐ እንዳንሞት ነው የሚጠቅመን እንጂ ሥራ እንድንሰራ ነው የሚያደርግ እንጂ ያለ ሥራ እንድንቀልድ የሚያደርግና ንስሐ እንዳንገባ የሚያደርግ አይደለም። እንኳንስ የቅዱሳን ቃል ኪዳን የእግዚአብሔር ቸርነት ራሱ ንስሐ እንድንገባ ነው እንጂ የሚጠቅመን በኃጢአታችን ላይ ለመቀለድ አይደለም የሚጠቅመን። ሮሜ ምዕራፍ 2 ላይ የእግዚአብሔር ቸርነት አንተን ወደ ንስሐ እንደሚመራህ አታውቅምን ይላል። እግዚአብሔር ለአንተ ቸር የሆነው ንስሐ እንድትገባ ነው፣ ያለ ንስሐ ቸርነቱን እንዲሰጥህ አይደለም። ይሄንን ነው ማወቅ የሚገባው። ስለዚህ በወንጌል የተጻፈልን ይህ ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ ወደ ቅፍርናሆም ቦታ ሄደ። ቅፍርናሆም ማለት ቃል በቃል ሲተረጎም የናሆም መንደር ማለት ነው። የናሆም መንደር ከተማ ማለት ነው። ነቢዩ በዚህ አካባቢ ናሆም የሚባል ነቢይ ስለነበረ፣ በሌላ በኩል ደግሞ ምቹ መስክ ማለት ነው። ቅፍርናሆም ማለት የፈውስ ቦታ ወይም ደግሞ መካነ ድሂም ማለት ነው። ወይም ምን ማለት ነው? ሐኪም ቤት ማለት ትችላላችሁ። መካነ ፈውስ፣ የፈውስ ቦታ፣ የድነት ቦታ ማለት ቅፍርናሆም ማለት። ስለዚህ ጌታችን ብዙ ታምራት ያደረገበት ቦታ ነው። በዚያ አጋንንትን አውጥቷል። ከዚህ ከገሊላ ባህር ምዕራባዊ ዳርቻ አካባቢ የሚገኝ ቦታ ነው ቅፍርናሆም። በእስራኤል የገሊላ ባህር ወይም ደግሞ ባህረ ጌንሴሬት የሚባል ወንዝ አለ። የሱ ምዕራባዊ ዳርቻ አካባቢ ያለች ቦታ ናት። በእሱ እንግዲህ ጌታ በጣም ብዙ አጋንንት ሰፍሮባቸው የነበሩ ሰዎችን ፈውሷል። ብዙ ድውያንን ነው የፈወሰ። ዲዳዎችን፣ ለምጻሞችን ፈውሷል እና የፈውስ ቦታ ነው እሱ። በመጽሐፍ ቅዱስ ተጽፎ የምናገኘው በሐዲስ ኪዳን እና ድህነት ያደረገበት ጌታ ብዙ
ቀኖችንም የተቀመጠበት ነው። አንዳንድ ቦታ ላይ 1 ቀን 2 ቀን ነው የሚቀመጠው። ጌታ ግን በዚያ ቦታ 11 ቀኖችን ተቀምጠዋል። በዚያም ጥቂት ቀን ተቀመጠ፣ ብዙ ቀን አይደለም ይላል። ብዙ ቀን አይደለም ያለው የቁጥር መጽሐፍ ግን 11 ቀን ይለዋል ይላሉ አባቶቻችን። የቁጥር መጽሐፍ የተባለው አቡሻህር በሱ 11 ቀን ጌታ እንደተቀመጠ ተተርጉመዋል ማለት ነው። አባቶቻችን ተርጉመውልናል። እንግዲህ እንደምታስታውሱት አደረ መቅደስ ውስጥ በመቅደሱ ግፍ ይፈጸምበት ስለነበረ ማለት ነው። ወዲያውም ድንጋይ ያነሳል። ጌታችን ኢየሱስ ክርስቶስም በመካከላቸው ተሰውሮ አለፈ። ጌታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደ ነው። በዚያ ግን ጥቂት ቀን ተቀመጠ ይባላል እና ክርስቶስ የኖረባቸው መንደሮች ከሚባሉት ውስጥ አንዱ ቅፍርናሆም ነው። በገሊላ ዘቃና ብዙ አይነት ገሊላዎች ነው ያሉት። የገሊላ ክፍሎች የቃና ዘገሊላ የተባለችውም ሌላ ገሊላ ስላለ ነው እና በቃናይቱ ገሊላ በዚያች ክፍል ውሃውን ወደ ወይን ጠጅ ከለወጠ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቅፍርናሆም ቦታ ሄደ። በዚያ ሰንብቶ ነው ደግሞ መልሶ ወደ ኢየሩሳሌም ለፋሲካ የመጣ ማለት። ከዚያ ነው ደግሞ ወደ መቅደስ የሄደ እና ወደዚያ ሲሄድ አስከትሎ የሄደው 4 ሆኖ ነው። ማን ናቸው? እርሱ እሺ፣ እናቱ ማናት? እናቱ እመቤታችን እሺ፣ ደቀ መዛሙርቱ፣ ሌላስ? ወንድሞቹ። እነዚህ ወደ ቅፍርናሆም ሄደ። ምን ማለት ነው? ባጭሩ ይችን ብቻ ነው ልናገር የፈለግኩት በዛሬው ትምህርት እንጂ አላበዛም። ምን ማለት ነው? እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚሄድበት ነገር ሁሉ እናቱ እመቤታችን አትለየውም ነበረ። በስብከቱ ሁሉ መሃል ያስከትላት ነበረ። ቃና ዘገሊላም ሲሄድ እነዚሁ 4 ነበሩ። ውሃ ወደ ወይን ጠጅ ሲለወጥ ክርስቶስ ነበረ በሰርጉ፣ እመቤታችን ነበረች፣ ሐዋርያት ነበሩ፣ የጌታ ወንድሞችም ነበሩ። የጌታ ወንድሞች የተባሉት የያዕቆብ ልጆች ናቸው። በዝምድና በመጽሐፍ ቅዱስ ልማድ ዘመድ የሆነ ሰው ሁሉ ወንድሜ ይባላል። ያዕቆብ ላባን ወንድሜ ይለዋል። ላባ ያዕቆብን ወንድሜ ይለዋል። አብርሃም ሎጥን ወንድሜ ይለዋል። ግን ያጎቱ ልጅ ነው። ዘመድን ወንድሜ ማለት መጽሐፍ ቅዱሳዊ ይትባሃል። ክርስቶስም ወንድሞቹ የተባሉት አንደኛ አብረውት ስላደጉ አብሮ ያደገ ሰው ሁሉ ወንድም ስለሚባል፣ እንደገና በእርግጥም የሥጋ ዝምድና ስላላቸው የያዕቆብ ልጆች እነዚህ ናቸው እንጂ እመቤታችን ሌላ ልጅ ኖሯት አይደለም። ምክንያቱም እርሷ ወንድ አላውቅም ብላ ራሷ በቃሏ እንደተናገረች መጽሐፍ ቅዱስ ይመሰክራልና። በዚያውም ዘንድ በንጉሥ መንበር ቢትወደድ እንደማይቀመጥ በጳጳስ መንበር ቆሞስ ኮሮስ እንደማይቀመጥ በአምላክ መንበር ፍጡር አይቀመጥም። ድንግል ማርያም ደግሞ የማን መንበር ናት? የአምላክ መንበር ናት። የክርስቶስ ዙፋን ናት። የመለኮት ማደሪያ ናት። የእግዚአብሔር እናት ናት። በዚህ ማኅፀን ፍጡር ያድርበት ዘንድ ፈጽሞ አይቻልም። እግዚአብሔር ደግሞ ቀናተኛ አምላክ እንደሆነ በመጽሐፍ ተጽፏል። በመንበሩ ሲመጡበት አይወድም፣ መንበሩንም ለማንም አያካፍልም፣ አያጋራም። ስለዚህ ከዚህ የተነሳ እናቱ የብቻው እናቱ ናት። ድንግል ትጸንሳለች የተባለም እኮ ከዚህ ነው። ድንግል ትጸንሳለች፣ ድንግል ትወልዳለች ነው የተባለው አይደል? ይሄ ሁለቱም ድንቅ ነገር እኮ ነው። ድንግል መጽነሷን ድንቅ ነው፣ አይቻልም። ድንግል ልትጸንስ አትችልም። ድንግል ከሆነች ደግሞ መውለድ አትችልም። ድንግልና እንዳለ ከወለደች ደግሞ ድንግል ልትሆን አትችልም። ሴት ያለ ድንግልና ከድንግልናዋ ጋር መጽነስ አትችልም። አንድ ከድንግልናዋ ጋር መውለድ አትችልም። ድንግል ካልሆነች ነው መውለድ የምትችለው። ከወለደች ደግሞ ድንግል አይደለችም። ድንግል ማርያም ግን ስትወልድ ድንግል ናት ነው። እንዲህ ያለው ነገር ለእግዚአብሔር እናት ብቻ የሚቻል ነው። አባቶቻችን ምን ብለው ይናገሩታል? በመለኮታዊ ተድላ ተወለደ። ሲተረጎም ምን ማለት ነው? ለመለኮቱ በሚገባ ልደት ተወለደ ይሉታል። ለመለኮቱ በሚገባ ልደት ማለት ምን ማለት ነው? ለመለኮታዊ ልደቱ በምትገባው እናት ተወለደ ማለት። የምትገባው ምንድን ነው? የማይለወጥ አምላክ መሆኑን በማይለወጥ ድንግልና በምትመሰክር እናት ተወለደ ማለት ነው። በዚህ ማስረጃ ስለምትሆን በዚያውም ዘንድ ለቀዳማዊ ልደቱ አቻ ወደር ተከታይ እንደሌለው ለዳህራዊ ልደቱ ተከታይ አቻ ወደር ወንድም እኩያ የለውም። ክርስቶስ አንድያ ልጅ ነው።
አንድያ ልጅ ወልድ ዋሂድ ነው የሚባል። ወልድ ዋሂድ ይህን ሲተረጉሙት እንዳል አንድያ የሚለውን አማርኛው መጽሐፍ ቅዱስ አንድያ የሚሉትን ጉባኤ ቤት ላይ ምን ይሉታል? ግን ተቀዳሚ ተከታይ የሌለው ይሉታል። ተቀዳሚ ተከታይ የሌለው አብ ከወልድ በፊት ልጅ የለውም፣ ከወልድ በኋላም ከወልድ ሌላ ልጅ የለውም፣ እንደ ወልድ ያለ ልጅም የለውም። ስለዚህ ብቻው ይለዋል አባቴ ብሎ የሚጠራው ለዚህ ነው። እኛ የእግዚአብሔር ልጆች ነን፣ የጸጋ ልጆች ስለሆን እኛን ግን አባታችሁ ነው የሚለለኛ አባታችሁ፣ እሱ ግን አባቴ ነው የሚለው። ለዚያኛው ልደቱ ማስረጃ የሚሆነው ከድንግል ማርያም የተወለደው ልደቱም ደግሞ እንዲሁ ነው። ተቀዳሚ የለውም ከአብ ሲወለድ ተቀዳሚ እንደሌለው፣ ተከታይ የለውም ከአብ ሲወለድ ተከታይ እንደሌለው፣ ቢጽ የለውም ከአብ ለተወለደው ልደቱ ቢጽ ባልንጀራ አምሳያ ስለሌለው ማለት ነው። ስለዚህ ወንድሞቹ ተብለው የተጠሩት አብሮ አደጎቹ የሥጋ ዘመዶቹ ናቸው እንጂ በሌላ ምስጢር አይደለም ማለት ነው። ይህንን ቀደምት ሊቃውንት አስተምረውታል። አንድ ከኦርቶዶክስ ተዋሕዶ እምነት ውጭ የሆነ ሰው መጽሐፍ ቅዱስ ጠቅሶ ሲተረጉምላችሁ አሁን እንደዚህ ብለህ የምትጠቅሰው ጥቅስ ትርጉሙ እንደዚህ ለመሆኑ ማረጋገጫ ምንድን ነው በሉልኝ አደራቸው። በሞት ያፈርሰዋል። ሰው ከገጠማችሁ እንደዚህ ብለህ የምትጠቅሰው ጥቅስ ትርጉሙ እንደዚህ ለመሆኑ ምንድነው ማስረጃ? መንፈስ ቅዱስ ገልጦልኝ መልሱ የሰውየው መንፈስ ቅዱስ እንደገለጠልህ ማስረጃው ምንድን ነው? መተርጎሜ። ጥሩ እኔም ልተርጉምና ገልጦልኝ ልበል ትችላለህ ነው የሚለው መልሱ ማለት ነው። እንደዚያ ከሆነ መጽሐፍ ቅዱስ ማንም ሰው እንደሚያስበው ነው ማለት ነው። ተመልከቱ። አሁን እኔ በእጅ ያስኩትን ነገር ገምት። አሁን የሆነ ሰው ብር ነው ብሏል፣ የሆነ ሰው ስልክም ብሏል መሰለኝ፣ የሆነ ሰው ደግሞ መስቀል ብሏል፣ የሆነ ሰው መጽሐፍ ብሏል። እውነቱ ግን ስንት ነው? አንድ ነው። የመጽሐፍ ቅዱስ ጥቅስ እንደ ዴሞክራሲ መብት ሁሉም ሰው በተረጎመው መንገድ ትክክል ሊሆን አይችልም። መብትም ቢሆን እኮ ዝም ብሎ ትክክል አይኮንም። በሕግ አግባብ ነው መብት የሚከበረው ማለት ነው። ከሕግ አንጻር መብት ይገኛል እንጂ ሰው መብት ነው ያለው ሁሉ ግን ሕግ አይሆንም ማለት ነው። ሰዎች የሐሳብ ነጻነት አላቸው የሚባለው በፖለቲካ ነው። ያም ቢሆን እንኳን አልሆን ብሎ መከራ እየታየ ነው። የሐሳብ ነጻነት ለስብሰባ ወሬ ነው እንጂ ለተግባር አልሆን ብሏል። የሐሳብ ነጻነት የሚባለው ሰው የመሰለውን ይናገር እንደመሰለው ይሁንለት ነው። ሃይማኖት ግን ሰው እንደመሰለ እንዳብራራው ነው ትክክል ብለን ብንጠይቅ በቀደሙ አባቶች ይመዘናል። በምን ስትሉ በሶስት ነገር ቅርብ የሆኑ አባቶች መመዘኛዎች ናቸው። በዘመን የቀረቡ፣ በእውቀት የቀረቡ፣ በቅድስና የቀረቡ። በሶስት መልኩ ለነገሩ ቅርበት ያላቸው አባቶች ከተናገሩት በዚያ ተመዝኖ አሁን የሚተረጎመው ትክክል መሆኑ ወይ ያልፋል ወይ ይወድቃል ማለት ነው።